ማለት አንተም ይቅር በለኝ እባካችሁ፣ ይቅር በሉኝ። ማለት የማይገባችሁን ህይወት እንድትኖሩ አድርጌያችኋለሁ። ይቅር በሉኝ። እሺ ተነሺ፣ ከመሬት በጣም ይቅር በሉኝ። ወደ እሷ ጋር ሲመጣ ነው ደግሞ አሁን ተመልሰሽ መጥተሽ ነው የምትምትዩ። በቃ አንተ በቃ ተነሽ እና ትችግር ይቅር በለኝ። ታዲያ ስለፈጠረሽ ይቅር በለኝ። በቃ አንተ ለምን ይቅር ኧረ ተነሽ፣ በክርስቶስ ተነሽ። ትሽተገር ምንድነው? ይቅር በይኝ በእናትሽ። ምንድነው የተፈጠረው? ምንድነው ማየው? ይቅር በይኝ አልኩሽ እኮ። ለምን አትናገሪ? ምን ሆነሻል? አዎ ባንዴ ላገኝ ትችያለሽ፣ ግን ከዚህ በኋላ እንከባከብሻለሁ። ከዚህ በኋላ በቃ እኔ አለሁኝ ከጎንሽ። እሺ ይቅር በይኝ። ልክ ነው። ለምን ታለችው? ለምን ታለችው? ከልቤ ይቅርታ ብለሽ ደስኛል፣ ግን አልችልም። አሁን ላይ እንጃማችን ማመን አልችልም። እኔ ይቅር በሉኝ። እሺ በቃ አዛር እኔ ችግር የለም። እኔ ይቅር በለኝ። ምንድነው ይቅርታ? አዎ እንደጎዳሁ አውቃለሁ። የሚገባችሁን ህይወት እንድትኖሩ እንዳላደረኩኝ አውቃለሁ፣ ግን ይቅር በሉኝ እባክሽን፣ ይቅር በይኝ። በቃ እኔ ህይወቴን የሚያበላሽሽ ሁሉ ነገሬን፣ ህልሜን፣ ሁሉ ነገሬን ያጣሁት ባንቺ ምክንያት። እንዴት ብዬ ነው ዛሬ ይቅርታ ልብ ሊኖር አውቃለሁ። ይውጣልኛል። ከሺ ምንድነው የተፈጠረው? አሁን ዛሬ የተፈጠረ ነገር አለ እንዴ? ነገር በቃ ይቅርታ ጠየቅኳችሁ። ይቅርታዬን አትቀበሉ? ምን ተፈጥሮ ነው? በቃ ይቅር በይኝ አልኩሽ። አንቺ ይቅርታዬን አትቀበይኝ? እየለመንኩሽ ነው። መሬት ላይ ወድቄ ከመሬት ዝቅ አድርጌ እየለመንኩሽ አይደል? አትቀበይኝ? እሺ በቃ አንቺ ለምን ታለቅሽው? እሺ ታለቅስብኝ። እሺ አታልቅሱ ሁለታችሁም። ነይ ተነሺ። እሺ ወይኔ ጉዴ ዛሬ ቤት ምንድነው? እኔ አላዛር እንዴት ልመናት እንዴ ይቅርታ ላድርግላት? እያለቀሰች ነው እኮ። እናከብሽበት፣ አንቺን የማይበት ለአንቺ የምሆንበትን ጊዜ እድል ስጪኝ ነው እያልኩሽ ያለው። ነገሬን እኮ አውቃለሁ። በቃ ሁሉ ነገር በቃ ጥፋቴ ነው። ከዚህ በላይ ምሉን? እሺ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ያው ሰሞኑን የተለያዩ ነገሮች በህይወታችን ላይ ተፈጥረዋል። እነዚህን ወራቶች እግዚአብሔር ለምን እንደዚህ አይነት ጊዜያቶች እንደሚያሳልፈኝ፣ ለምን እንደዚህ አይነት ነገሮችን በህይወቴ ላይ እንዳመጣ እግዚአብሔር አይሳሳትም እና ውድና የተከበራችሁ ቤተሰቦች ደስ በሚል ሁኔታ እንኳን ለኢድ ሙባረክ ማለት ፈልጋለሁ። ሁላችሁንም ቤተሰቦች ኢድ ሙባረክ ማለት ፈልጋለሁ። ለመላው እስልምና እምነት ተከታዮች በዓሉ ጥሩ በዓል ሆኖ እንዳለፈ እርግጠኛ ነኝ። ስላላገኘኋችሁ ነው አሁን ያልኳችሁ ማለት ነው እና ቤተሰብ ዛሬ ክፍት ብሎኛል ማለት እስከ ዛሬ እሷ ራሱን በዚህ ልክ ስጠረጥራት ማለት ከልጁ ጋር መጠርጠሬም አንድ ተገቢ ነው ብዬ አላስብም። ያው ሁኔታዎቹ እንደዛም ሊሆንም ላይሆንም ስለሚችል እኔ እንደዛ ግን ማሰቤ ኖርማሊ እንደ አንድ ባል ልክ ነው ብዬ አላስብም። እነሱም ደግሞ ያሉበት ምክንያት የራሳቸው የሆነ ምክንያት ይኖራቸዋል። እሱን እንግዲህ ወዲፍቸው ብዬ ትቸዋለሁ። ግን ቤተሰቦች ሁሌም ቢሆን እኔም ማን በጣም ነው መወዳት፣ በጣም ነው ማፈቅራት። ሚስቴ ናት፣ በቃ የ80 ሚስቴ ይኸው ጣቴም ላይ ልቤም ላይ ሁሉ አለች እሷ ማለት ነውና ግን አሁን ደግሞ ልጁ ማለት እሷ አርግዛ እኔ በዚህ ልክ ከሷ ጋር እንደዚህ መሆኔ ተገቢ ነው ብዬ አላስብም እንደ አንድ አባት። ምክንያቱም ነገ እኮ አባት መባል አይቀርም አይደለ? ነገ እኮ አባት እባላለሁ ብያስ መቼስ ነገ አባት ስባል ይሄ ጊዜ አይረሳም፣ በእናንተም አይምሮ አይረሳም። ነገ ደግሞ በሚመጣው ወይ በምትመጣው በልጄ አይረሳም። ስለዚህ ማስታወሻ ስለሚሆን እሷ እኮ እንዲሆኜ ነው የወለድኩሽ ወይ ደግሞ እንዲሆኜ ነው የወለድኩህ ብላ ነገ የአባትነት ቦታዬን ልታሳጣኝ ትችላለች። ምክንያቱም አንዳንደኛ አይመስለንም፣ ቤተሰቦች ብዙ ጊዜኛ አይመስለንም እንደዚህ አይነት ነገር። አሁንስ በተለይ ካደግን በኋላ አባትሽ እኮ ወይ አባትህ እኮ አንድ ቀን ቼክ አላረገኝም፣ እኔ በራሴ
እንዴት ብዬ እንደወለድኩ እኔ ነኝ የማውቀው ልትል ትችላለች። ልጅ ደግሞ ካደገ በኋላ ይሄን ነገር ሲያይ ይደብረዋል። ምክንያቱም እኔ በራሴ በህይወቴ ስለማውቀው እኔም ያው በእናቴ አይቼዋለሁ እና ያን እንደዚህ አይነት ጊዜ ልታሳልፍ አልፈልግም እውነት ለመናገር እና ምንም አይነት ነገር ብታደርግ ከሷ ጎን ሆኜ ነገሮችን በሚስተካከል መንገድ ይስተካከላል፣ ካልተስተካከለም ደግሞ አይስተካከል። ግን እኔ ከሷ መራቅ አልፈልግም። ያው እንደምታውቁት አሁን ልጄም እግዚአብሔር ሊሰጠኝ ነውና እየበረታው ነው። አዲስ ስራም ጀምሬያለሁ። ቤተሰቦች ይህ ስራ እንግዲህ እስከዛሬ በሚዲያ ታቁኛላችሁ፣ በተለያዩ ሰዎችን በማገዝ በመርዳት በተለያዩ ነገሮችና ኦንላይን እቁብ ጀምሬያለሁ። ይህ ማለት በ2500 ብር የአንድ ዕጣ ዋጋ በመቁረጥ እድላችሁን ሞክራችሁ ከደረሳችሁ የ2022 ሱዙኪ ዲዛየር ወይ ደግሞ 3.5 ሚሊዮን ብር የሚደርሳችሁ ይሆናል። እጣ ሁለተኛ እጣ ደግሞ 100 ሺህ ብር፣ ሶስተኛ 50 ሺህ እስከ 10 አለው እጣውና ይህንን ስራ ጀምሬያለሁ። ይህን ስራ የጀመርኩበት ዋነኛ ምክንያት ያው ፈርጠም ማለት ስላለብኝ መስራት መንቀሳቀስ ስላለብኝ ነውና እግዚአብሔር ደግሞ ያግዘኛል። እናንተም ድላችሁን ሞክሩ። 2500 ብር ማለት ቀላል ነገር ስለሆነ በ2500 ብር ከደረሳችሁ ያው እግዚአብሔር እድለኛውን እከሌ ነው ስለማይል እንዲደርሳችሁ ለሁላችሁ ምኞቴ ነው እና ይሄንን የምታዩ ውድ ቤተሰቦቼ እጣውን እንድትቆርጡ በአክብሮት ተጠይቃችኋለሁ። የሚወጣው በላይቭ ነው። እጣው የሚወጣው በላይቭ ነው። ስለዚህ ያው የአንድ እጣ ዋጋ 2500 ብር ነው ብያችኋለሁ። የፈለጋችሁትን ያህል የእጣ ብዛት መቁረጥ ትችላላችሁ። እኔ ወንድማችሁንም አበረታታት ትችላላችሁ እና ያው ከታች በምታዩት ስልክ ቁጥር ቴሌግራም ላይ አናግሩኝ። ግሩፕ ስላለ የተያዘ ቁጥር ያልተያዘ ቁጥር መርጣችሁ መቁረጥ ትችላላችሁ። እህቶቼ በእናንተ ተማመናለሁ። ለእናንተ በተለይ ደግሞ ከሀገር ውጭ ላላችሁ ቤተሰቦች ሁሌም እኛን ሰፖርት የምታደርጉ እናንተ ናችሁ እና እንደ ሰፖርትም ሳይሆን በቃ እንደ ሰፖርትም እንደ እጣም እንደ እድለኛም ሆናችሁ እንድትቆርጡና እናንተ ቢደርሳችሁ ደግሞ እጅግ በጣም ደስ እንደሚለኝ በቀናነት ለእናንተ መንገር ፈልጋለሁ። ያው ስራ እንደጀመርኩ እንድታቁልኝ ነው እና ያው ሰው ስራ ሲሰራ ያው ሰው ያበረታተዋል ብዬ አስባለሁ። ለማንኛውም ብዙ ስለሱ አላወራባችሁ እና እድላችሁ ሞክሩ። ሁሌም ቢሆን እጽፍላችኋለሁ። ቴሌግራም ላይ ጻፉልኝ፣ ግሩፕ ውስጥ ተቀላቀሉ። በላይቭ ነው እጣው የሚወጣው። ምንም የሚያሰጋችሁ ነገር የለም። ባይሆን በእኔ የኔም ቪዲዮ የተጠቀሙ ሌሎች አጭበርባሪዎች ቪዲዮ እየሰሩና እየለቀቁ ነው። በሌላ ሰዎች አካውንት ምናምን እንዳታስገቡ። ይኸው አካውንትም በዚህ አሁን በምታዩት አካውንት ላይ 2500 ብር ልካችሁ ከዛ በኋላ ደረሰኙም በቴሌግራም መላክ ነው። ከዛ እጣ ትቆርጣላችሁ። መልካም እድል ይሁንላችሁ ሁላችሁንም። እግዚአብሔር አምላክ በቃ ይሄን አይተሽ ወስኖ ይሄን ቪዲዮ አይቶ ወስኖ ለቆረጠ ሰው እግዚአብሔር እንግዲህ እሱ ያወጣለት ማለት ፈልጋለሁ ሁላችሁንም። እና ቤተሰቦች ያው ልጅ ሲባል ቀላል አይደለም። ልጅ እኔም አባት መባል ቀላል አይደለምና በህይወታችን ያሉትን ሁሉ ነገሮች መስተካከል ያለበት ይመስለኛል። ህይወታችንን ማስተካከል አለብን፣ ኑሯችንን ማስተካከል አለብን። እያንዳንዱ ነገር መስተካከል አለበትና ውድ ቤተሰቦቼ እስቲ አሁን ላይ ምን ልትል ያው ተኝታለች እሷ እና እስቲ ገብተን ደግሞ እናውራት እና አጫውታት። ያው በቻልኩት አቅም እየተንከባከብኳት ነው። ቤት እንሂድ ስላት ግን ትንሽ ያው ሴቶች ያው ትንሽ ትላላችሁና የኔንም ጸባይ ለመረዳት ነው መሰለኝ። የእሷንም ደግሞ የእሷንም ነገር ያው የማዘር ነገር ደግሞ ያው ውሃ ቅዳ ውሃ መልስ ስለሆነ እሱን ትተነዋል እና በቅርቡ ወደ ቤት እንደምትገባ ቤት እንደምትገባልኝ እርግጠኛ ነኝ፣ ተስፋ አለኝ። እግዚአብሔር ያንን ነገር ደግሞ ያሳካልኝ። ውድ ቤተሰቦቼ
አሁን ወደ እሷ የምንገባ ይሆናል። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ሰላም ያርግልኝ ሁላችሁንም፣ ከሀገር ውጭም በሀገር ውስጥም ያላችሁ። አሁን ወደ እሷ እንግባ። ክፍት ነው የኔ ፍቅር። እንዴት ነሽልኝ? እንዴት ነሽ? ምንም። እስኪ ዛሬ ደግሞ እንጫወት። ደህና እንደሆንሽ እንዲያውቁልኝ። አሁን እኮ ነው የወዱ ባልሽ አንቺ ለመንከባከብ ግዴታዬ ነው። እንዴት ነሽልኝ? እንዴ ጠዋት የገዛሁትን እስካሁን አልጠጣሽም? ለምን? አላሰኘኝም። ኧረ ተይ፣ ምግብ በልተሽ በውሃ ነው ያወራረሽው? መታወሰዱት ምግቡን ሆቴሎቹ። እቺን ደግሞ ሲጠጭልኛ ምግቡ ራሱ አልበላሁት እና ዝም ብሎ ነው ሙሉን የመለሱት። ነስቲ ሌላ ጠጣሽ ብርጭቆ የለንም እና ወደ ቤት አልገባን። የስመናት ራሱ ማለት ነው አልቻልኩም እኔ። ቤተሰቦች ሆዷን ክፍት አድርጋ ነው የምትቀመጠው። ሆዴ በጣም እንትን ብሏል። ሆዴ በጣም አድጓልና አሁን እውነት ከዛ ጅንስ ሱሪ ማድረግ በቃ አልቻልኩም። እስቲ ልጄ ላሳያቸው። አታሳያቸው። ያራ ምን ራሳለኩ ምን አገባሽ እንዴ? በቃ ጅንስ ሱሪ አደረግና ክፍት ነው ማረገው። የእርጉዝ ልብስ ምናምን ካፌ ያለ ገና ትንሽ ካፌ በልልኝና ገዛለሁ ብዬ አልገዛው። ልጅ ያደገች እንታዝ ልቅጠል አስተካክለው ያው እንደዚህ አድርጌ ነው ቤተሰብ። አይበቃኝም በቃ ጅንሶቼ ነው ሲጀመር ለምን ጅንስ ትለብሻለሽ? አሁን እግርሽን በረደኝ ብለሽ ነው እንዳለ ቤት አይደል? አብቻ መጣልኝ ግማ አላመጣልሽም። ለምን አመጣልሻለሁ? ሄደን መልበስ መግባት ነው እንጂ አይደል እንዴ? ቤተሰብ ለመግዛት ደግሞ ማለት ነው አልወጣም። ወደ ውጭ መግዛት ስልሽ በብር አይደለም፣ ቤት እያለ ለምን ትገዣለሽ? የእርጉዝ ልብስ የለኝም ነው። የእርጉዝ እንደዛ ከሆነ እገዛልሻለሁ፣ ችግር የለም። ወይኔ ልጄ ነይልኝ ብቻ እንዴ ልጄ። እንደዚህ አይደረግም እንዴ። መጓጓት ምናምን የለብህም፣ መጓጓት የለብህም። መጓጓት ለምን ማልጓጓው? ጥሩ አይደለማ በቃ አይጓጓም። ሰው ለማይሆን ነገር ለስንት ነገር ይጓጓ የለ እንዴ? እና ታዲያ እንኳን ልጅን የሚያህል እኮ እግዚአብሔር ስጦታ ይቅርና አይደል እንዴ? አዎ ይወፈርሽልኝ ነው። ምንድነው እዚህ እንደዚህ ተቆቆሩ? እንጃ የነገር በልቶኝ ይሆናል። ሰውነቴ እየጨመረ ነው። እየወፈረች ነው። ስንት ኪሎ ገባሽ? 3 ኪሎ ጨምሬያለሁ። 3 ኪሎ ጨምሬያለሁ። እንደውም በጣም መጨመር ነበረብኝ። ዶክተር 18 ኪሎ መጨመር አለብሽ ብሎኝ ነበር። ግን ወይኔ ድንቡሽ ልትይ ነው። ታጪ አረነስማ ፊቴ ምናምን እንዳያባብጥ ብቻ ይፈራል። አይ ብታባብጭም እኮ ችግር የለም። እንዴት ያምርብሻል። አንቺ ነኝ እንኪ ታጭቺን እንኳን ጨርሻንቺ እንደ ግዴታሽ ነው። የምር አልጨርስም። እስከዚህ ግማሽ በቃ ጣፋጭ ነገር ጋዝ ጥሩ አይደለም እንዴ? እሺ ምግብ በልተሽ ለምን አልጠጣሽም? ከምግብ ጋር እንድትበይ ነው አንድ ያስላኮልሽ። ወሰርኩ በቂ ነው። እንደዚህ አይነት ነገር አልፎ አልፎ ነው እንጂ አይመከርም። እንደዛ ከሆነ ቤት ግቢና ወተቱንም ምን እንዳወራኝ ታውቃለህ? ጠጃ ማለት የምርሽን ነው? እና ላምጣልሽ የምርሽ ልስንጣ። እኔ እኮ ጠጥቼው አላውቅም። ብርዝ ምናምን ነው ጠጥቼ የማውቀው። ግን በቃ ዝም ብዬ ሳስበው ከነብርሌው ቃር እንደ ፊትሽን አትንኪ እንዴ። ፊቷ ላይ ቢወጣስ? እሺ ጠጅ ከነብርሌው ቢጫነቱ እና ጠጣሻ ፏት ያለሽ ከዛ እኮ ይዘህልኝ ነው። እሺ ፊቴ ነካክልኝ
የቱ ጋር? እዚህ ጋር አፍንጫ እዚህ ጋር ወይ እንደዚህ እዚህ ጋር አይደለም። እሱ ጋር ጉንጬን በቃ ከከው መላው እሱ ጋር አይደለም እላይ በቃ ፊቴ ልጄ እንዳላበላሸው ብዬ እኮ ነው። ተሳከከኝ። እንዲህ ነው የሚያደርገው ወይ ደስ እዚህ ነው። አይ እንደዛ አያደርግም። አምሮኝ አያውቅም። በብዙ አምሮት የለብኝም፣ ግን ጠጅ በጣም ነው ያማረኝ። በቃ እንግዲህ ቤተሰቦች ጠጁን አጠጥቻት ፏ ብላ ትመጣለች። ጠጅ ከነብሬ ሊሆን ነው ፈልገው እንዲዘሽ ልጠጪ ደስ ካ ልታረጊ በለው ኧረ በለው። እንዴት ነሽ ታዲያ? ደህና ነኝ። ምግብ በላሽ? አዎ የቻልኩትን። አሁን ደግሞ ተወጣ ፍራፍሬ ይዤልሽ እመጣለሁ። ኧረ ችግር የለውም። ምግብ ከበዛብኝ እንዴ ምን ማለት ነው? አሁን እኮ ደህና ነኝ። እንደ መጀመሪያ እንደውም በጣም የከበደኝ የነበረው መድኃኒት ምናምን ተሰጥቶኝ የወሰድኩ ነው። ብዙ የግፊት ሁላ ጀምሬያለሁ። ግፊት ያዘሽ እንዴ? ምን ስለሆነ እንጃ። እንዴ ግፊት አለብሽ እንዴ? እንዴ ቀጭን እኮ አሁን እኮ ነው አሁን ከእርግዝናው ጋር የመጣ። ኧረ እባክሽ ማለት አሁን መድኃኒት እግዚአብሔርን እስከ 36ኛ ሳምንት ሰጅ ብሎኝ እንዴ እውነት እግዚአብሔርን እየወሰድኩ ነው። ማታ እንደውስታለሁ። ወይኔ ጉዴ! ጭንቀት ምናምን ስለነበረብኝ መሰለኝ ጭንቀቱ መሰለኝ እንደዛ አደረገ። ለምን ትጨናነቂያለሽ አንቺ? አሁን ካሜራ ይዘን ምንድን ነው ትጨናነቂ ነው አትበለኝ። በቃ አሁን ተወኝ። ለምንድን የመጣው ያለ ወትሮ ዛሬ መጣ። ጠዋት ማታ ነው ብዙ ስትመጣ የነበረው። እውነት ግፊት አለብሽ ማይ? አዎ የምሬን ነው። እግዚአብሔርን እያልኩ የማልኩ እንዴት ነው ማጣምኝ? ወይ እናቴ በእናትሽ ተጎድተሽብኛል። በቃ ባይሆን አሁን እኔ ላንቺ ሻወር እንድትገቢ ሻወር አስገባሻለሁ። እሺ ጀርባሽን እሽት አደርግልሻለሁ። እሺ አይዞሽ። እሺ ምን አውቃለሁ። ማን ነው ዝም? ሊቀም ብትለይ የመጣሁት ማለት አንተም ይቅር በል እባካችሁ፣ ይቅር በሉኝ። ይቅር በይ። በጣም ነው ያዘንኩት። ይሄን ያህል የጎዳሁሽ አልመሰለኝም ነበር እና በጣም ነው ያዘንኩት። ልጄ እባክህ ይቅር በለኝ። አንተንም አሰቃይቻለሁ ማለት የማይገባችሁን ህይወት እንድትኖሩ አድርጌያችኋለሁ። ይቅር በሉኝ። እሺ ተነሺ፣ ከመሬት በጣም ይቅር በሉኝ። ተነሺ፣ ከመሬት ችግር የለውም። እኔን ይቅር በሉኝ። በቃ ይቅር እንድትሉኝ እፈልጋለሁ። ይቅር ልትሉኝ አትችሉ? ለምን ታለሽ? እሺ ይቅር በሉኝ። ይቅር በሉኝ። ቆይ ሁሌ እኔ ነገር አይሆንልሽም ነው? አሁን ደግሞ ወደ እሷ ጋር ሲመጣ ነው ደግሞ አሁን ተመልሰሽ መጥተሽ እኔን የምትይው? በቃ አንተ በቃ ተነሽ እና ይቅር በለኝ። ታኔ ያራ ስለፈጠረሽ አላ ይቅር በለኝ። በቃ አንተ ለምን ይቅር አራ ተነሽ፣ በክርስቶስ ተነሽ። እሺ አንተ ተው። እሺ አንተ ይቅር በይ። ማን ይባክሽን? እሺ ተነሽ። እሺ እናቴ እንዴ እናንተ ምን እየሆናችሁ ነው? ይቅር በሉኝ እንጂ እንዴ ስለፈጠረሽ ተነሽ። እንዴ እናቴ አንቺ ለምን ትንበረከኪያለሽ? ልንበርከክ? እኔ በቃ ጥፋቴ ነው ለሚያመረከከኝ። ይቅርታ ሆነ እንደዚህ አይደለም። ኧረ ተነስተሽ ጠይቂያት። ምንድነው? ይቅር በይኝ በእናትሽ። ምንድነው የተፈጠረው? ምንድነው ማየው? ይቅር በይኝ አልኩሽ እኮ። ለምን አትናገሪ? ምን ሆነሻል? ይቅርታ ታረጊልኝ ነገር አድርገሽ እንዴት ነው እኮ ይቅርታ ታረጊልኝም ወይ? ጠየቅኩሽ እኮ ያው እግርሽ ስር ወደኩኝ። እኔ ማሚ በጣም ጎርተሽኛል። እኔ ባንዴ ልድን አልችልም። ብዙ ነገር ባንዴ ላገኝ ትችያለሽ፣ ግን ከዚህ በኋላ እንከባከብሻለሁ። ከዚህ በኋላ በቃ እኔ አለሁኝ ከጎንሽ። እንደዚህ እሺ ይቅር በይኝ። ልክ ነው አጥፍቻለሁኝ። ማሚ ተነሽ። እሺ ተነሽ። ይቅርታ እንደዚህ ነው እንዴ? ይቅርታ ልብ የምን ይቅርታ ነው? የፈለግሽውን ካረግሽ በኋላ ምን ይቅርታ የምትጠይቂው? እዚህ ነገር የለም።
እኮ ምን ላድርግሽ እኔ ማን ነው ለምን ታለችው? ለምን ታለችው? ከልቤ ይቅርታ ብለሽ ደስ ይለኛል፣ ግን አልችልም አሁን ላይ እንጃ አንቺን ማመን አልችልም እኔ። ኧረ አንቺ የምርቃለሽ ነው በእናትሽ እናቴ እኮ ወሬ ነው የምትሄጂው አንቺ። ተነሺ ለምን ደም ታለቅሽው? ይቅር በሉኝ እሺ በቃ አላዛር እኔ ችግር የለም እኔ ይቅር በኔ ምንድነው ይቅርታ አዎ እንደጎዳሁ አውቃለሁ የሚገባችሁን ህይወት እንድትኖሩ እንዳላደረኩኝ አውቃለሁ ግን ይቅር በሉኝ እባክሽን ይቅር በይኝ ተነሽ እናቴ እኔ ይቅርታ ይቅር በሉኝ ምክንያቱም እኔ ካለሽ አንቺ አሁንም ይወርሳት አልችልም እንደዚህ አትሁኝ በቃ ይቅርታ አድርጊ ከዛ ታይኛለሽ አውቃለሁ ጎድቼሻለሁ በቃ እኔ ህይወቴን ያበላሽሽ ሁሉ ነገሬን ህልሜን ሁሉ ነገሬን ያጣሁት ባንቺ ምክንያት እንዴት ብዬ ነው ዛሬ ይቅርታ ልብ ሊኖረኝ አውቃለሁ እንደጎዳሁሽ ስለዛ ነው እኮ መጥቼ እግርሽ ላይ ወደኩት እኮ አትውደቂብኝ በቃ አሁን የአይምሮ ጸጸትን የሆነ ውስጤ ላይ የሆነ ነገር ለማሳደር አትሞክሪ አይደለም እያሳደርኩኝ አይደለም ለነገ እድል ስጪ ነው እያልኩሽ ያለሁት እኮ ወይኔ እኔ ማለት ነው ማምንሽ እሺ ተነሽ ተነሽ አራሽ ተንበርክከሽ እኔ ምን ልበላት በእናትህ አረ በእናታችሁ እንዴ ምን ውስጥ ነው የምትከቱኝ? ቆይ ነው ምንድን ነው የምትለኝ? ተነሺ ለምን የምታለቅሽው? እሺ ተወኛለህ ዛሬ ሲቆይ ይውጣልኛል ከሺ ምንድን ነው የተፈጠረው? አሁን ዛሬ የተፈጠረ ነገር አለ እንዴ? አዲስ ነገር በቃ ይቅርታ ጠየቅኳችሁ ይቅርታዬን አትቀበሉ? ምን ተፈጥሮ ነው? በቃ ይቅር በይኝ አልኩሽ አንቺ ይቅርታዬን አትቀበይ እየለመንኩሽ ነው መሬት ላይ ወድቄ ከመሬት ዝቅ አድርጌ እየለመንኩሽ አይደል አትቀበይ እሺ በቃ አንቺ እኔ እንደዚህ ነው ይቅር በይኝ እባክሽን እሺ በእናትሽ ይቅር በይኝ በጣም የተጸጸትኩት እኔ ማሚ ጎድተሽኛል አውቃለሁ እንደጎዳሽ ይቅር በይኝ በቃ እባክሽን ማሪ እኔ ጎድተሽኛል እኔ በቀላሉ ይቅርታ ማድረግ አልችልም ለምን ታለቅሽው? እሺ ታለቅስብኛል እሺ አታልቅሱ ሁለታችሁ ነው ተነሺ እሺ ወይኔ ጉዴ ዛሬ ቤት እኔ በቀላሉ አላዛር ይቅርታ የሚያደርግ ልብ የለኝም በጣም ነው የተቀየምኳት እሺ ለምን ነው የምታለቅሽው? እኔ በጣም ነው የተቀየምኳት ለምን አትረዳኝም? እሺ አንቺ ለምን እሺ ዝም በሉ እሺ ሁለታችሁም እሺ ማንን ከማን አግባባ ነው ምንድነው እኔ አላዛር እንዴት ልመናት እና ይቅርታ ላድርግላት ተንበርክካ እያለቀሰች ነው እኮ እናትህ እኮ ናት ምን ውስጥ ነው የገባ ያለሁት? ቆይ ጌታ እሺ ተነሺ ማሚ ተነሺ በቃ ተነሱ በቃ ቁጭ በይ ማሚ ቁጭ ብለን ነው የምናወራው አይደል? ይቅርታ ካላደረግልኝ አልነሳም እውነቴን ነው የምነግርህ ይቅርታ አድርጊልኝ እባክሽን በቃ ለምንሽ ይቅር በይኝ እባክሽን እባክሽን ይቅር በይኝ አውቃለሁ እድል ስጪኝ የማስተካክልበት ማሚ ጎድተሽኛል አውቃለሁ ተጎድተሻል ለዛ እኮ ነው እግርሽ ስር የወደኩት ባልጎዳሽ እኮ እግርሽ አልወድቅም ይቅር በይኝ ነው ያልኩሽ በቃ እድል ስጪኝ ከዚህ በኋላ መንከባከብሽበት አንቺን የማይበት ለአንቺ የምሆንበትን ጊዜ እድል ስጪኝ ነው እያልኩሽ ያለው ነገሬን እኮ አውቃለሁ በቃ ሁሉ ነገር በቃ ጥፋቴ ነው ከዚህ በላይ ምሉን እሺ ይኸው እግርሽ ስር ከመውደቅ በላይ ቅጣት አለ እኔ አትውደቂ እሺ ከዚህ በላይ ቅጣት አለ እሺ ቁጭ በይና አውሪኝ በቃ ተነሽ እሺ እባክሽን ቁጭ በይ ምን ሆናችሁ ነው? ምን ሆንሽ ነው? እናቴ ምን ተፈጥሮ ነው ዛሬ? ምንድነው ዛሬ? ምንድነው የሰማሽው እንዴ? ትሞሻለሽ አሉሽ እንዴ? እሺ የተፈጠረ ነገር ቪዲዮውን አስቁመው። ቪዲዮ ላይ ምንም አላወራ ማለት በቃ ምንም አላወራ አስቁመው ቪዲዮ አሁን እኮ ቪዲዮ እየሰራን እኮ የመጣሽው እናቴ ምንድነው? ይቅርታ ከሆነሽ ይቅርታሽ በቃ ይቅርታችሁን ብቻ ስጡኝ አሁን ለአሁኑ ማለት ነው ምንድነው? እሺ እስቲ ንገሪኝ ምንም አልሆንኩም በቃ ይቅርታችሁን አይደለም ዛሬ አንቺ ዛሬ እንዴት መጥተሽ ይቅርታ ጠየቅሽን ነው ጥያቄ እኔ እና ይቅርታ መጠየቄ ምንድነው ችግር አለው እንዴ? ምክንያትሽ ምንድነው? ይቅርታችሁን ፈለኩኝ ማለት ፈለኩኝ ይቅር በሉኝ እኮ ምክንያትሽን አነግሪኝ ምክንያቱ ምን ያደርግልሃል ይቅርታ ለመጠየቅ በመበደሌ ብቻ ይበቃ የበደልኳችሁ ነገር ብቻ አይበቃኝም? እኔ እኮ
እኔ እኮ ይቅርታ አደርግልሻለሁ እናቴ፣ ችግር የለም። እኔ ማለትሽ ነው እንጂ እና ምንድነው ታዲያ እኮ እሷን ጠይቀኸኝ እኮ እሷም ይቅር ትበለኝ፣ ይቅር በይኝ እባክሽን፣ እባክሽ ይቅር በይኝ ነገር አድርገኝ እኮ እሺ፣ ይቅር በይኝ፣ እድል ስጪኝ ነው እያልኩሽ ያለሁት እኮ እባክሽን። እኔ ይቅርታ አደርግልሻለሁ፣ ግን በቃ እኔ ህይወቴ ተበጥብጧል እኮ ይቅር በይኝ፣ ቤቴ ሁሉ ነገር ናጥቻለሁ። ከዚህ በኋላ ሁሉ ነገር እኮ ይስተካከላል አይደል? እንዲስተካከላል የምትፈልጊው በድልሽ ነው። ቆይ ግን ካወራሽው ምን ነግርሽን እንዲስተካከላል እኔ ላይ ክፉ የሆንሽው እንደዛ መጥፎ የሆንሽው አሁን ወደ ኋላ ተመልሰን እንደዛው ጠይቂኝ እናታንሹ በቃ እንደዛ የምትወጂኝ የነበርሽ እና እንዴት ነው ዛሬ እኔ ሆንኩትን አላውቅም። ታይ ማሚ አላውቅም፣ አውቄ ያደረኩት ነገር አይደለም። በቃ ይቅር በይኝ። እኔ አሁንም እኔ ከልቤ ይቅርታ አረግልሻለሁ፣ ግን መልስሽ እንደምትጎጂኝ አውቃለሁ። እንዴት እንደዛ ታስቢያለሽ? ሰው እንዴት እግሬ ስር ወድቄ ይቅርታ እየጠየኩሽ ነገ ትጎጂኛለሽ ብለሽ ታስቢያለሽ? ይቅርታ ተጠያይቀን እናውቃለን፣ ግን ይቅርታችን ከግብ ቆጥሮ አያውቅም። እስኪ አስቢ፣ የራስሽን የሚወጥተሽ ምን ሆነሽ ነው? ቆይ ምንድን ነው የሆንሽው? ቢያንስ እንኳን ከልጅሽ ጋር እንኳን የኔን ተይውና አሁን የኛን እናስተካከል። ተይው ሌላውን እኔ ምንም ሊገባኝ አልቻለም። እኔም የገባኝ አይደለም። እኔ ምን እየተካሄደ እንደሆነ አላውቅም። አሁን እናንተ የኔ ይቅርታ መጠየቅ ለምንድን ነው ግራ ያጋባችሁ? እንዴት ግራ ያጋባም? ምን ማለት ነው? ምን ሆናችኋል? የሰው ልጅ ተጸጽቶ የሰውን ይቅርታ አይጠይቅም እንዴ? የሰው ልጅ ይጸጸታል፣ ይቅርታ ይጠይቃል። ይቅርታ ጠየቅኳችሁ በቃ። ይሄን መቀበል ይከብዳችኋል? እኔ ማለት ነው በትዕግስት ብዙ ነገር አልፌሻለሁ፣ ብዙ ነገር ሆኛለሁ፣ ብዙ ነገር ተባብለናል። እኔም በጣም ብዙ ቃላቶችን ተናግሬሻለሁ፣ በጣም ዲስሪስፔክት አድርጌሻለሁ። እሱ ሁሉ ትቻለሁ በቃ እኔ ትቼ ይቅርታ ጠየቅኩሽ እኮ እንዴት አልኩሽ በቃ። አሁን እንዴት ምን አሳስቦሽ ማሚ? አሰብኩኝ በቃ ሁኔታሽን በሚዛን ውስጥ አስገባሁት፣ ያለሽበትን ነገር አመዛዘንኩኝ። እኔም እኮ ጥፋት አለብኝ። አዎ ጥፋትሽን ትቼ ነው አንቺን ይቅርታ እግርሽ ስር ወድቄ እየጠየቅኩሽ ያለሁት። አንቺ ያደረግሽውን ጥፋት ትቼ ነው እኔ ትቼ ይቅርታ ከጠየቅኩሽ አንቺ መተው አትችይም። እኔ እሷ ነገር ምንም ሊገባኝ አልቻለም። ይቅርታ ቆይ አሁን ለምሳሌ እሷን በድዬሻለሁ እያለች ነው አይደለ? በደሏን ከቁጥር ሳላስገባ እኔ የበደለችኝን ሁሉ ትቻለሁ። ትቼ ይቅርታ ስጠይቃት እሷ መተው የለባትም። እስቲ ቪዲዮን አቁሟል። ይቁምና እስቲ እናውራ። ለምን እንደመጣሽ ንገሪኝ በስትክክል አይሻልም? ይቅርታ ጠይቃችሁ ነው የመጣሁት። ቪዲዮ ችግር የለም